መታሰር አለብህም ካለ ህግ ነው የሚወስነው። እኔ አይደለሁኝም። አሁን የእነሱ ስራ ነው። እኔ በስራቸው አልገባም። ገባ? የቸገረው እርጉዝ ያገባል ይላሉና አብርሽ ዛሬ ፖሊሶችን ሲያያቸው ቢቸግረው ቢጨንቀው ምን አለ? ሩታዬ የልጅሽ አባትን ባልሽን ጨክነሽ ልታሳስሪ ነው? ወረቀቱን እሺ አምጪው ልፈርምበት አለ። አብርሽ እንግዲህ ቆፍጠን በል፣ አይዞህ፣ የሚመጣውን ነገር መጋፈጥ አለብክ። እውነት ካለህ ማለት ነው። አንተ እውነት ካለህ አይደለም 2 ፖሊስ ቀርቶ 10-15 ፖሊስ ቢደረደር ምንም እንደማያመጡ እርግጠኛ ነኝ። እሱም እውነት ካለህ ማለት ነው። እውነት ከሌለህ ግን አብርሽ ወደ ከርቸሌ ነው። አትፍራ፣ አይዞህ፣ ምንም አትሆንም፣ አትደበደብም፣ አትቆነጠጥም። ህግ ጋር ስትቀርብ ሰላም አለው፣ ምቾት አለው። ልክ እንደ ኩሪፍቱ እንደ ኩሪፍቱ ማለት ነው። ሄርሜላ የት ናት? ሽንት ቤት ናት እንዲ ያለችው ጋይስ። ሽንት ቤት መሰለችኝ ሄርሜላ። ሩታ በሩን ዘጋችሁ እኮ ሽንት ቤት ይሁን ሌላ መኝታ ቤቱን አይደን ነው። እና ግን አይታሰርም፣ እውነት ለመናገር አይታሰርም። ወንድምየው ተረጋጋ፣ ክፉ ቃላት አትናገር። ምክንያቱም እነዚህ ልጆች መልሰው ይገናኛሉ፣ መልሰው ሩታና አብርሽ ይቀጥላሉ እና መጥፎ ቃላት ባትናገር ጥሩ ነው። አንተ ነህ ወደ ጎን የምትጣለው ማለት ነው። ዛሬ ላይ ቱግ ቱግ እያልክ ነበረ። ፖሊሶችም ዝም በል እኛ አለን፣ ያለውን ነገር እኛ እናስተካክላለን፣ ወደ ህግ ይዘነው እንሄዳለን እያሉ ነበረ እና ሩታም እንግዲህ ውሳኔዋን አሳይታለች ማለት ነው። ጠዋት በሰራሁት ቪዲዮ ላይ አብርሽ አንብቦታል እኮ ብላችኋል። ወረቀቱን እኛ እንየው እናንብበው ያልኩትን ማለት ነው። አብርሽ ውሸቱንስ ቢሆን ወረቀቱን ያነበበው ምን ያክል እርግጠኛ ሆናችሁ ነው እናንተ? ምን ያክል አምናችሁት ነው አብርሽ አንብቦታል የምትሉት? እኔ ዛሬም ነገም ቢሆን ወረቀቱ ለተመልካች ሙሉውን ካላስነበቡን አላምንም። ሩታ ይዘው የምትመጣው ወረቀት ተመስገን ነው። ዛሬ ወረቀት አልመጣም፣ ፖሊስ ይዘው መጥተዋል ማለት ነው። እኛም ይሄን ነበር የምንፈልገው። በቃ ሁሌ ወረቀት ይዞ እየመጡ ፈርም 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 አይባልም። እውነት ምክንያቱም ህግ አለና ማለት ነው። ህግ ስላለ የሆነ ነገር ከህግ አንድ ሰው የሆነ ነገር ብላችሁት ማለት ነው እምቢ ካላችሁ የማይሰማ ከሆነ ቀጥታ ወደ ህግ ነው መሄድ ያለባችሁ። ህግ ሄዳችሁ ፖሊሶች መጥተው የሚያደርጉትን ነገር ያደርጋሉ ማለት ነው። እኛ ያንን የምንፈልገው። ሩታ ደግሞ ያንን አላደረገችም። ጋሼ ይገባል፣ ጋሼ ይገባና ችግር የለም ይፈርማል ይላታል። እሺ ጋሼ አንተ የምትለውን አከብራለሁ ምናምን ትልና በማግስቱ ደግሞ አብርሽ ጋር ትሄዳለች። ስንት ቀን ማለት ነው። እና እኛ ለምንድን ነው እንደዚህ የሚሆነው? ለምንድን ነው ይሄን ያክል እሷ ከእሱ ጋር የምትጨቃጨቀው? እውነት ከሆነ ይሄ ወረቀቱ ምናምን ለምንድን ነው ፖሊሶች ጋር ወስዳ ሰጥታ ፖሊሶች መጥሪያ የማያቀርቡለት ነበር ጥያቄያችን። እና እንግዲህ ዛሬ ፖሊሶቹ መጥተዋል ማለት ነው። አንዳንድ ልጆች ኮሜንት ላይ ፖሊሶቹን አውቃቸዋለሁ የሚሉ ልጆችም አሉ። እንግዲህ ፖሊስ ቃሉን አክባሪ ነው ብዬ አስባለሁ። ውሸታም ናቸው ብዬ አላስብም። በእርግጥ የአሁን ፖሊሶች እና የድሮ ፖሊሶች አንድ አይደሉም። ይሄንን እኔ እርግጠኛ ነኝ ማለት ነው። አንዳንድ ፖሊሶች የሌባ ተባባሪዎች አሉ። የሌባ ተባባሪዎች ፖሊሶች አሉ፣ ከሌባው ጋር የሚሰርቁ የሚዋሹ ማለት ነው። አንዳንዱ ደግሞ ለእምነቱ፣ ምክንያቱም እምነት አላቸው፣ ምንድን ነው ምለው ቃል ኪዳን አላቸው ፖሊሶች። ላይወሹ፣ ላይሰርቁ፣ ላይከዱ አገራቸውን ማለት ነው። ቃል ኪዳናቸውን ጠብቀው የሚሰሩ ፖሊሶች አሉ ማለት ነው። እና እንግዲህ ቃል ኪዳናችሁን ጠብቃችሁ ከሆነ ከነ አብርሽ ጋር የተገኛችሁት እናያለን እስከ መጨረሻ ማለት ነው። ግን ብር ተከፍሏችሁ ለአንድ ቀን ለመታየት ብቻ ከሆነ እናንተንም አንለቃችሁም ማለት ነው። እና ቤተሰብ ማለት ነው ሩታ እንግዲህ ከባድ ውሳኔ አሳይታለች ማለት ነው። ከዚህ በኋላ እኔ ከአንተ ጋር መነጋገር አልፈልግም፣ ቀጥታ ወደ ህግ ነው። ህግ የሚፈርደውን ነገር ይፈርዳል። መፈረም ካለብህ ፈርመህ እንለያያለን፣ መታሰር ካለብህ ትታሰራለህ ብላለች። አይታሰርም። በነገራችን ላይ የሚታሰሩ ሰዎች ወንጀል የሰሩ ሰዎች ናቸው። አብርሽ ወንጀል አልሰራም፣ ግን ህጉን አላከበረም ማለት ነው። ህግ አላከበረም።
ያው ቅጣት ይቀጣል ማለት ነው። ከዛ መፈረም ካለበት ፈርሙ ምናምን ትለያያላችሁ እንጂ አይታሰርም። እና ይሄንን ማለት ትፈልጋለሁ። ብዙዎቻችሁ ደግሞ ተደስታችኋል አብርሽ በመታሰሩ ማለት ነው። ብዙም አትደሰቱ። ምክንያቱም ሩታ ደስተኛ እንዳትመስላችሁ ፖሊሶች በመምጣታቸው ያው ከአቅሟ በላይ ስለሆነ እንጂ ልቧ 75% እየመታ ነው ማለት ነው። እልህ ውስጥ ስለገባች ነው እንጂ ልቧ በጣም እየመታ ነው ያለው። መጥፎ ነገር አትናገሩ። የእውነት ነው የምላችሁ፣ መጥፎ ነገር አትናገሩ። አብርሽ እንኳን ታሰረ ይሄ ምንትስ ብላችሁ አትበሉ። ብዙም አትደሰቱ ማለት ነው። አትደሰቱ። በመታሰሩ የተደሰታችሁ ሰዎች በኋላ ላይ ልትቆጩ ትችላላችሁ። ግን ልጁ እንዲማር መደረግ አለበት። ህግን ማክበር አለበት። ያ ወረቀት የእውነት ከሆነ ከህግ የተላከ ወረቀት ከሆነ ሳይወድ በግዱ ነበር አብርሽ ራሱ መፈረም ያለበት። ግን እኮ ቤተሰብ እስኪ ትዳር ይዛችሁ የተለያያችሁ ሰዎች አላችሁ እንዴ? የተለያያችሁ ሰዎች ካላችሁ ህጋዊ ፊርማ ካላችሁ ማለት ነው ከፍርድ ቤት ወረቀት ዝም ብሎ ተልኮ ነው እንደዛ ወረቀት ላይ የምትፈርሙት ነው ወይስ ፊርማችሁን የምትቀዱት እዛው ህግ ቦታ ሄዳችሁ ነው? እስኪ ይሄንን እኔ እንድትነግሩኝ እፈልጋለሁ። ምክንያቱም እኔ ተፋትቼም አግብቼም ስለማላቅ ማለት ነው። እና ይሄንን ደግሞ ማወቅ እፈልጋለሁ። በተረፈ ሩታና አብርሽ ያው እንዴት ብዬ ልንገራችሁ ቤተሰብ፣ እንዴት ብዬ ልንገራችሁ? አሁን ነጋሽዬ ይገባሉ እዚህ ጉዳይ ላይ። ለማንኛውም ሰላም ይፈጠራል፣ በቅርብ ሰላም ይፈጠራል፣ አንድ ላይ ይሆናሉ። ሩታ ወደ ቤቷ መሄጃዋ ደርሷል፣ ልንገራችሁ ብዬ ነው። እሺ ወደ ቤቷ ትሄዳለች፣ ከአብርሽ ጋር አንድ ላይ ይሆናሉ። አሁን አብርሽ እንዲቀጣ ነው ፖሊሶች የመጡት። እኔ ሄርሜላን ብትሄድ እዛ ቦታ ላይ ሄርሜላን ብትገኝ ደስ ይለኝ ነበረ። ነገር ግን ሄርሜላ አልተገኘችም ማለት ነው። ሄርሜላ ሽንት ቤት ናት፣ ተደብቃለች። መውጣት ነበረባት። ሩታ ለምን እንደደበቅሻት አላውቅም። እንግዲህ ሄርሜላን በተረፈ ሌላ ብዙ ነገር አለ። በተለይ በጣም ብዙ ነገር አለ። አቤላም ተደብድቧል እየተባለ ነው። ውሸት ነው፣ ውሸት ነው። ምንም አልሆነም። አቤላ ምንም ነገር የነካው ነገር የለም። አንዳንድ ውሸቶች አሉ። ውሸቶችን ደግሞ ለማጋለጥ ዝግጁ ነን። አብርሽ ልትጠነቀቅ ይገባል። ይሄ እስራት የውሸት እስራት ነው፣ የእውነት እስራት አይደለም። ግን ትክክለኛው እስራት ሊመጣብህ ይችላል። ምክንያቱም በምትሰራው ስራ በምታስተላልፈው ለትውልዱ ማለት ነው። ጠዋትም ተናግሬያለሁ። ከዛ ነገር ተጠንቀቅ። ምክንያቱም ወጣት ነህ፣ ታዳጊ ነህ። ብዙ ነገር መስራት ያለብህ ነገር አለ። ብዙ ወጣቶችን ማገዝ አለብህ። ስለዚህ ይህን ስራ ቆመህ በሌላ ስራ ብትመጣ መልካም ነው። ይህንን በመልካምነት ነው የምናገረው፣ ልንገራችሁ እሺ። ለሩታም ለአብርሽም ጥላቻ ኖሮኝ አይደለም፣ እንድታዳምጡ በደንብ ማለት ነው፣ ለሁላችንም ቢሆን እና የዛሬው እስራት የውሸት እስራት ነው፣ የውሸት እስራት ነው። ፖሊሶች የተላኩት ብር ተከፍሏቸውን የመጡት ፖሊሶቹ ማለት ነው። ታውቃላችሁ፣ አንዳንድ ፕራንክ ላይ ፖሊሶች እንደሚገቡ አታውቁም? ይገባሉ። እና ብር ተከፍሏቸውን የመጡት የእውነት አይደለም፣ የእውነት አይደለም። አብርሽ አሁን ይዘውት ሊሄዱም ይችላሉ። ይሄ የታወቀ ነው። እና ብዙ ነገሮች አሉ። ጫፉን እነግራችኋለሁ። ሁሉንም አልነግራችሁም። ምክንያቱም እኔ ስናገር ግልጽ ነገር ስናገር ውሸትም ይመስላችኋላችሁ። ለምን ትናገሪያለሽ? ለምን እውነት ስለምናገር ግን እማትወዱ ልጆች አላችሁ ማለት ነው። ከእውነት ጎን የማትቆሙ ድራማ አይደለም የምትሉ አላችሁ። ወረቀቱ ትክክል ነው የምትሉ አላችሁ። በጣም ብዙ ነገር ማለት። አንዳንዶቻችሁ ደግሞ ስማርት የሆናችሁ አላችሁ። ስማርት ጭንቅላታችሁ በተለይ በስማ የምትገርሙ ማለት ነው። ምን እንደሚደረግ በደንብ አድርጋችሁ ካነጋገራቸው ከሁኔታቸው የምታውቁ ከትናንትና ቪዲዮ ላይ አይታችሁ ከሆነ ትናንትና ቪዲዮ ላይ ሩታ ናት አይደል ካሜራ ደቅና የገባችሁ። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ ባምባሬ